የሶማሌ ፕሬዝዳንት ቢን ዛይድ ኔታንያሁ አብይም ከእስራኤል የሶማሊላንድ የሀገር እውቅና ጀርባ ሶማሊላንድ ፌሽታና ደስታ ላይ ነችም። ከኢትዮጵያ ጋር በወደብ ጉዳይ ወዳጅነት ፈጥራ የነበረችው ሶማሊላንድ ከኢትዮጵያ በኩል የሀገር እውቅና ይሰጠኛል ብላ ብትጠብቅም እስካሁን ድረስ ሊሰጣት አልቻለም ነበርም። ሆኖም ግን አፍሪካውያን ወደ ትንንሽ ሀገር እንዲያድጉ ጽኑ ፍላጎት ያላቸው ምዕራባውያን ድንገት ሳይታሰብ ለሶማሊላንድ የሀገርነት እውቅና እንሰጣለን ብለው ተነስተዋል። አሜሪካና እስራኤል እንዲሁም የተባበሩት አረብ ኤምሬትስ እንዳንድ ልብ አስበው ለሶማሊላንድ የሀገር እውቅናን አጎናጽፈዋታል። በታሪክ አይተው የማታውቀውን ሶማሊላንድ የሀገርነት እውቅና ለመጀመሪያ ጊዜ ከእስራኤል ማግኘት ችላለችም። ሶማሊላንድም ለእስራኤል የሀገርነት እውቅና ትሰጣለችም። የሙስሊም ሀገራትና አረቦች በብዛት ለእስራኤል የሀገርነት እውቅና ባለመስጠት ይታወቃሉ። የሙስሊም ራስ ገዝ ሀገር የነበረችው ሶማሊላንድ ከእስራኤል የሀገርነት እውቅና ከተሰጣት በኋላ እነሆ እሷን በአቅሟ የሀገር እውቅና ለመስጠት በቅታለችም። ምዕራባውያን እያንዳንዱ አፍሪካዊ ሀገር ወደ ትንንሽ ሀገር ተቀይሮ አቅመቢስና ለምዕራባውያን ታዛዥ የሆነ ሀገር መፍጠርን የተካኑበት ጉዳይ ነው። ሶማሊላንድን ገንጥለው የሀገር እውቅና መስጠታቸውም የተለመደ የነሱ አሰራር ነው። ይህ የአፍሪካ ፖለቲከኞች የተቃውሞ ሀሳብ ነው። ሶማሊላንድ በአፍሪካ ሀገራት በኩል የሀገርነት እውቅና አገኛለሁ ብላ ብታስብም ቀድማ ከምዕራባውያን ዘንድ ማግኘት ችላለችም። ይህ ደግሞ ለሶማሊላንድ እንደ ትልቅ ስኬት ሆኗታል። ሆኖም ግን ሶማሊላንድ ፈተና ውስጥ ገብታለችም። የአፍሪካ ህብረት፣ ኢጋድ፣ ቻይና፣ ሳውዲ አረቢያ፣ ቱርክ፣ ግብጽና የመሳሰሉት ሀገራት እስራኤልን በማውገዝ ላይ ይገኛሉ። እስራኤል በበኩሏ ትራምፕ የወደደውን እኔ የፈለግኩትን ባደርግ የነ ቻይና ጩኸት አያስቆመኝም እያለች ነው። ፍልስጤም የሶማሊላንድ የሀገርነት እውቅና ጉዳይ ክፉኛ ረብሿታል። አሜሪካና እስራኤል የፍልስጤም ተቀናቃኞችን በሶማሊላንድ የማስፈር ድብቅ እቅድ አላቸው። ሶማሊላንድ ደግሞ የሀገር እውቅና ከተሰጠኝ የፍልስጤም ህዝብን በሶማሊላንድ ለማስፈር ፈቃደኛ ነኝ ማለቷ ይታወሳል። ፍልስጤም አጣብቂኝ ውስጥ ገባች ያስባለውም ይህ ጉዳይ ነው። ሶማሊላንድ የሀገር እውቅና ለመጀመሪያ ጊዜ ይሰጠኛል ብላ የምታስበው ከኢትዮጵያና ከኢትዮጵያ ብቻ ነበርም። ጠቅላይ ሚኒስትር አብይ አህመድ ከሶማሊላንድ ጋር ከ2 ዓመት በፊት የጋራ የመግባቢያ ስምምነት አካሂደው ነበርም። ሆኖም ግን ሶማሊላንድ ያሰበችው ሳይሳካ ቀርቷል። ለኢትዮጵያ የ50 ዓመት የወደብ ሊዝ በመስጠት ከኢትዮጵያ አየር መንገድ የሸራ አክሲዮን ልትወስድ እንዲሁም የሀገር እውቅና እንድትቀበል ታስቦ ነበር። ከጀርባ ሆና የምትዘውረው ደግሞ የኢትዮጵያ መንግስት ወዳጅ የሆነችው የተባበሩት አረብ ኤምሬትስ ናት ተብሎ ብዙ ጊዜ ወቀሳ ቢጤ ይቀርባል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ዓለም አቀፍ እውቅና ያልተሰጣት የራስ ገዟ ሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዱ ከ2 ዓመት በፊት ታህሳስ 2 ቀን 2016 ዓ.ም አዲስ አበባ ላይ ስምምነቱን ተፈራርመው ነበር። የመግባቢያ ስምምነቱ ለኢትዮጵያ ባህር በር የሚያስገኝላት መሆኑን የኢትዮጵያ መንግስት ሲገልጽ፣ ሶማሊላንድ ደግሞ አዲስ አበባ የነጻ ሀገር እውቅና ልትሰጣት መስማማቷን አሳውቃ ነበር። በሰዓቱ የሶማሊላንዱ ፕሬዝዳንት ሙሴ ቢሂም በቀድሞው ትዊተር በአሁኑ ኤክስ ገጻቸው በስምምነቱ መሰረት ኢትዮጵያ ለሶማሊላንድ ሪፐብሊክ በይፋ እውቅና ስትሰጥ ሶማሊላንድ ደግሞ ከግዛቷ ላይ በ50 ዓመት ሊዝ ለኢትዮጵያ ትሰጣለች ብለው ነበር። ይህንን የሰማችው ሶማሊያ በቁጣ መልክ ኢትዮጵያን በአደባባይ ስታወግዝ ነበር። ስምምነቱን የተቃወመው የሶማሊያ መንግስት የኢትዮጵያ ድርጊት መልካም ጉርብትናን፣ ሰላምና መረጋጋትን አደጋ ላይ ይጥላል ሲል በቃል አቀባዩ ፋርሃን ጂማሌ በኩል አስታውቋል። የሶማሊያ መንግስት ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአረብ ሊግና ለቀጠናዊው የምስራቅ አፍሪካ ቡድን ኢጋድና ሌሎችም ሶማሊያ ሉዓላዊነቷ እንዲቀጥልና ኢትዮጵያ ዓለም አቀፍ ህጎችን እንድታከብር ከጎን የቆሙ የሚል ጥሪ ማቅረቡ ይታወሳል። ይህን ተከትሎ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአረብ ሊግ እንዲሁም የአውሮፓ ህብረት የሶማሊያን ሉዓላዊነት እናስከብራለን ማለታቸው ይታወሳል። አሜሪካ፣ ቱርክ፣ እንግሊዝ፣ ቻይና የመሳሰሉት ሀገራትም የሶማሊያን ሉዓላዊነት እንደሚያከብሩ ገልጸው ነበር። ይህን ተከትሎ ኢትዮጵያ አቋሟን በመቀየር ከሶማሊያ መንግስት ጋር የሰላም ስምምነት በአንካራ አድርጋ ነበር። በአንካራው ስምምነት መሰረትም ኢትዮጵያ የሶማሊያን መንግስት ሉዓላዊነት ለማስከበር ተስማምታለች። ያ ማለት ለሶማሊላንድ የሀገርነት እውቅና ለመስጠት አትችልም እንደማለት ይሆናል። የወደብ ስምምነቱም ቀርቷል የሚልም አንድምታ ይኖረዋል። የሶማሊላንድ ወደብ ጉዳይ በዜና መልክ ብዙ ቢባልለትም የውሃ ሽታ ሆኖ ቀርቶ ነበር። ሶማሊላንድ ከኢትዮጵያ በመጨረሻም ቢሆን ካደችኝ እያለችም ነበር።
አሁን ግን በአውሮፓና በምዕራባውያን ዘንድ ከፍተኛ እውቅና ያላት እስራኤል ለሶማሊላንድ የሀገርነት እውቅና ጀባ ብላለችም። ይህ ደግሞ ለሶማሊላንድ ታላቅ ድል ተደርጎ ይወሰዳል። በሌላ በኩል ከጠቅላይ ሚኒስትር አብይ አህመድ ጋር የሰላም ስምምነት አድርገው በህዳሴ ግድቡ ምርቃት ላይ ሳይቀር ለተገኙት ለሶማሌው ፕሬዝዳንት ከባድ መርዶ ሆኗል። ለሶማሊላንድ የሀገር እውቅና ለመስጠት ከጀርባ ሆና የምትዘውረው ሀገር የተባበሩት አረብ ኤምሬትስ ነበረችም። ይህ ወቀሳ በብዙ የፖለቲካ ተንታኞች የተገለጸ ጉዳይ ነው። የተባበሩት አረብ ኤምሬትስ ከእስራኤል ጋር የአብርሃም ስምምነትን የፈረመች ሀገር ነችም። ይቺ የአብርሃምን ስምምነት ከእስራኤል ጋር የፈረመችው ሀገር ታዲያም ኢትዮጵያ ከሶማሊላንድ ጋር የወደብ ጉዳይ እንዲስማሙ ከጀርባ ሆና አሸማግላለች የሚል ሹክሹክታ ይሰማ ነበርም። አሁን ደግሞ እስራኤል በአብርሃም ስምምነት መሰረት ለሶማሊላንድ የሀገር እውቅና ሰጥቻለሁ ስትል አሳውቃለችም። የተባበሩት አረብ ኤምሬትስ ስውር እጅ እስከ ማየት ድረስ ሊዘልቅ ነው እያስባለም ነው። እስራኤል ከሶማሊያ ተነጥላ ነፃ ሀገርነቷን ላወጀችው ሶማሊላንድ የነፃና ሉዓላዊ ሀገርነት እውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትናንትናው ዕለት ይፋ አድርገዋል። ይህንን ይፋዊ እውቅናን በተመለከተም ጠቅላይ ሚኒስትር ኔታንያሁ፣ የውጭ ጉዳይ ሚኒስትር ጌዲዮን ሳር እንዲሁም የሶማሊላንድ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ስምምነቱ የተፈረመው በፕሬዝዳንት ትራምፕ አነሳሽነት በተቀረጸው የአብርሃም ስምምነት አማካኝነት መሆኑ ተገልጿል። ኔታንያሁ የሶማሊላንድ ፕሬዝዳንትን አብዱራህማን መሐመድ አብደላን እንኳን ደስ አለዎት ያሉ ሲሆን ሰላምና መረጋጋት ለማምጣት ያላቸውን ቁርጠኝነትና የሚሰጡትን አሰራር አድንቀዋል። የሶማሊላንድ ፕሬዝዳንት ጽህፈት ቤት እስራኤል የሰጠችውን የሉዓላዊ ሀገርነት እውቅናን ተከትሎ በወጣው መግለጫ ታሪካዊና በመርህ ላይ የተመሰረተ ውሳኔ ሲል አድናቆቱን ገልጿል። አክሎም እውቅናው ሶማሊላንድ በዓለም አቀፉ መድረክ ላይ ለዓመታት እውቅና ለማግኘት ስታደርግ የነበረው ጥረት መሰረት ነው ብሎታል። ይህ እውቅና ሶማሊላንድ ለረጅም ጊዜ ዓለም አቀፍ ተቀባይነት ለማግኘት ስታደርግ የነበረው ረጅም ጉዞን የሚያመለክት ሲሆን ይህም ታሪካዊ፣ ህጋዊና የሞራል ሀገርነት ይገባኛል ጥያቄን ያረጋግጣል ብሏል። የፕሬዝዳንቱ ጽህፈት ቤት መግለጫ ሶማሊላንድ ከእስራኤል ያገኘችው የሀገርነት እውቅና በአፍሪካ ቀንድ የተረጋጋች ዲሞክራሲያዊና ኃላፊነት የሚሰማት ሀገር መሆኗን ያሳያል ብሏል። ሆኖም ግን ተቃውሞው ተቀጣጥሏል። የሶማሊላንድን የሀገርነት እውቅና ቀድሞ የተቃወመው የአፍሪካ ህብረት ነው። ፍልስጤም በተለይ ከፍተኛ አጣብቂኝ ውስጥ እንድትገባ አድርጓታል። የአፍሪካ ህብረት የፍልስጤም ደጋፊ ነው። የሶማሊያ ሉዓላዊነትን በመደገፍ ይታወቃል። እስራኤልን በአደባባይ አውግዟል። እስራኤል በአፍሪካ ጉዳይ አያገባትም እያለም ይገኛል። አርብ ማምሻውን ባወጣው መግለጫ ህብረቱ ለሶማሊያ አንድነትና ሉዓላዊነት ቁርጠኛ መሆኑን በመጥቀስ እስራኤል ለሶማሊላንድ እውቅና መስጠቷን እጅጉን እንደሚያሰጋ ተገልጿል። የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ1964 ባስተላለፈው ውሳኔ እንዲሁም ባለው የጋራ ስምምነት መሰረት ነፃነትን ማዕከል ያደረገ የሀገራትን ድንበር ማክበር ዋጋ የሚሰጠው ጉዳይ እንደሆነም ተጠቅሷል። ህብረቱ የሶማሊላንድን እንደ ነፃ ሀገር እውቅና መስጠትን እንደሚቃወም ገልጾ ሶማሊላንድ የሶማሊያ ቁልፍ አካል መሆኗን አስታውቋል። የሶማሊያ አንድነት፣ ሉዓላዊነትና የግዛት ወሰን የሚያንኳስስ ውሳኔ ከአፍሪካ ህብረት መርህ ጋር ይጣረሳል ይላል መግለጫው። የአረብ ሊግ ዋና ዘዋሪዎች ግብፅና ሳውዲ አረቢያም እስራኤልን አውግዘዋል። ፍልስጤምም እንደዚሁ እስራኤልን አውግዛለችም። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ለሶማሊያ አንድነትና የግዛት ሉዓላዊነት ያለንን ድጋፍ እንገልጻለን ብለዋል። እስራኤል ለሶማሊላንድ እውቅና መስጠቷ የተናጠልና አስገንጣይ እርምጃ መሆኑን ጠቅሶ ዓለም አቀፍ ሕግን ይጻረራል ሲል ኮንኗል። ፍልስጤምም ለሶማሊላንድ የተሰጠውን እውቅና እንደማትደግፍ አስታውቃለችም። በተለይ ከጋዛ ሰርጥ ፍልስጤማውያንን በሌላ ሀገር ከማስፈር ጋር በተያያዘም የሶማሊላንድን ስም እስራኤል ስታነሳ ነበር ስትል ፍልስጤም መግለጫ አውጥታለችም። እስራኤል በማንኛውም ሽፋን ተጠቅማም በግድ ህዝባችንን እንድታፈናቅል አንፈቅድም ብላለችም። በሶማሊያ በቻይና ኤምባሲ በማህበራዊ ሚዲያው ባወጣው መግለጫ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በስልክ ውይይት እንዳደረጉ ጠቅሶም ለሶማሊያ ያለውን ድጋፍ ገልጿል። ቻይና ሙሉ እውቅና የምትሰጠው ለሶማሊያ መንግስት ነው። የሶማሊያ ሉዓላዊነትና የሀገር አንድነትን የቻይና መንግስት ይደግፋል ብሏል። ኔታንያሁ ለሶማሊላንድ የሀገርነት እውቅና ሲሰጡ የሀገር እውቅናው በአብርሃም ስምምነት መሰረት ነው ብለዋል። ይህ የኔታንያሁ ንግግር ከጀርባ ማን እንደሚዘውረው ፍንጭ ሰጭ ነው። የአብርሃም ስምምነት ተቀባይ ሀገር ሶማሊላንድ ዋና አጋር የነበሩት አረብ ኤምሬትስ ናትም። የአብርሃም ስምምነትን የተፈራረሙት ሁለቱ ሀገራት ብቻ ናቸው፣ የተባበሩት አረብ ኤምሬትስና ባህሬንም። ሁለቱ ሀገራት ለእስራኤል የሀገርነት እውቅና የሚሰጡ ሲሆን ከዚህ በተጨማሪም ሀገሪቱ በቱሪዝምና በንግድ በጋራ ለመስራት ተስማምተዋል።
ይህንን የአብርሃም ስምምነትን እንዲፈራረሙ ያደረጉት ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። የተባበሩት አረብ ኤሚሬቶችና የባህሬን መንግስት በአብርሃም ስምምነት ፊርማ ስነ ስርዓት ላይ በቅደም ተከተል በውጭ ጉዳይ ሚኒስትሮቻቸው ሼክ አብዱላህ ቢን ዛይድ አልናህያና አብዱላቲፍ ቢን ራሺድ አልዚያኒ የተወከሉ ሲሆን እስራኤል ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ተወክላ የአብርሃም ስምምነትን መፈራረማቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስምምነቱ መፈረም ለመካከለኛው ምስራቅ አዲስ ጎህ እንደሚቀድ በመግለጽ ታሪካዊውን የአብርሃም ስምምነት ስነ ስርዓት ላይ ከፍተዋል። የእነዚህ ሶስት ሀገራት መሪዎች ላሳዩት ታላቅ ድፍረት ምስጋና ይገባቸዋል ያሉት ትራምፕ ማንኛውም እምነትና ታሪክ ያላቸው ሰዎች በሰላምና በበልጽግና አብረው የሚኖርበትን ወደፊት ዕጣ ፈንታ ለመወሰን ትልቅ እርምጃ እንወስዳለን ሲሉ ተናግረው ነበር። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በእስራኤልና በሁለት የባሕረ ሰላጤው አረብ ሀገራት መካከል የተፈጠረውን የዲፕሎማሲ ስምምነት ተከትሎ እስራኤልና ፍልስጤማውያን እድሉን ለድርድር እንዲጠቀሙ አሳስበዋል። የሰላም ስምምነቱ የወደፊቱ ሀገራቸው የሚፈልጉትን ግዛት ለመቆጣጠር እስራኤል የያዘችውን እቅድ እንድታቋርጥ ማድረጉን ጉተሬዝ እንደ መልካም እድል አንስተውታል። ሆኖም ግን ፍልስጤማውያን ይህ የአብርሃም ስምምነትን በጭራሽ አይቀበሉትም፣ የፍልስጤም ነጻነትን ለእስራኤል አሳልፎ የመስጠት ድብቅ ሴራ ነው ማለት ይቃወሙታል። የአብርሃም ስምምነትን እንድትፈርም ሳውዲ አረቢያን አሜሪካ የማግባባት ስራ ስትሰራ ነበርም። ሳውዲ አረቢያ የአብርሃም ስምምነትን ትፈርማለች ተብሎ ሲጠበቅ ሐማስ ድንገተኛ ጥቃት በማድረስ የአብርሃም ስምምነቱ እንዳይፈረም መሰናክል መሆኑ ይታወሳል። የአብርሃም ስምምነት ዋና ዓላማው ሁሉም የአረብ ሀገራት ለእስራኤል የሀገርነት እውቅና እንዲሰጡ የሚያግባባ ነው። እስራኤል በበኩሏ ከአረብ ሀገራት ተቀናቃኝ ሳይፈጠርባት በመካከለኛው ምስራቅ ተሰሚነት ያላት ሰላማዊት ሀገር እንድትሆን ያግዛታል። ፍልስጤማውያን በበኩላቸው በአብርሃም ስምምነት የፍልስጤም ነጻነት እየተሸጠ ነው ብለው ያስባሉ።